እግዚአብሔር ሰውን በአምሳሉ ፈጠረው ብዙ ተባዙ ምድርንም ሙሏት ብሎ ባረከው ሆኖም ግን ሰው በደል ስላበዛ እግዚአብሔር ለእስራኤል ሕዝብ ሕግጋትን ሰጠ አምላክን ከምንም በላይ ሰውንም እንደራስ መውደድ ሕግ እንዲሆን አዘዘ ኃያላን አገራት በሰላም ይኖሩ ዘንድ ሕገ መንግስትን አረቀቁ ኪነ ጥበቦቻችንና ስነ ጽሑፎቻችን አብሮ የመሆን ፋይዳ አጎሉ ያምልኮ ስፍራዎች ለሕግ መታዘዝን ሰላም ያመጣል ብለው ሰበኩ ካቶሊካዊት ቤተክርስቲያን በስብከተ ወንጌል በማህበራዊ አስተምህሮዋና ማህበራዊ ስራዎቿ ሁሉ ሰው ለእግዚአብሔር ክብር የተፈጠረ መሆኑን ታስተምራለች በካቶሊካዊ ሐሳቦች ፕሮግራም የቤተክርስቲያናችንን ማህበራዊ አስተምህሮ እና ተግባራት እንቃኛለን ሰላም ጤና ይስጥልን ውድ የሰላም ካቶሊክ ቲቪ ተከታታዮች ዛሬ በየሳምንቱ እንደምናደርገው ካቶሊካዊ ሐሳቦች በተሰኘው አምዳችን ላይ ለመወያየት እዚህ ሰላም ካቶሊክ ቲቪ ስቱዲዮ ተገናኝተናል የዛሬ የመወያያ ርዕሳችን በቅርቡ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለመላው ዓለም ምእመናን እንዲሁ መልካም ፈቃድ ላላቸው ሁሉ ዲሌክሲቴ ወይንም ወደድኩ የሚለውን ሐዋርያዊ ማበረታቻ ጽሑፋቸውን መሰረት በማድረግ ነው አብራችሁን ቆዩ አቶ ሰለሞን እንግዲህ ዛሬ በአዲሱ ርዕሰ ጉዳያችን ላይ ለመወያየት እዚህ ተገናኝተናል በቅድሚያ እንግዲህ አንድ ሐሳቦችን ከማስተዋወቅ እንጀምር ቤተክርስቲያን በአብዛኛው ጳጳሳዊ መልእክቶችን ሐዋርያዊ ማበረታቻ ጽሑፎችን ደብዳቤዎችን ለዓለም ታደርሳለች ከዚህኛው አሁን ከያዝነው ርዕስ ብንጀምር ሐዋርያዊ ማበረታቻ መልእክት ምንድነው መልካም አመሰግናለሁኝ ሐዋርያዊ ማበረታቻ መልእክቶች ምናልባት የቤተክርስቲያን በርካታ ሰነዶች አሉ በርዕሰ ሊቃነ ጳጳሳት የሚተላለፉ ለሶስቱን ለመጥቀስ ያክል በቅድሚያ አፖስቶሊክ ኮንስቲቱሽን የምንለው ወይም በአማርኛ ምናልባት ጥሩ ትርጉም ከሆነ ሐዋርያዊ ድንጋጌ የምንለው አለ ከፍተኛውን ደረጃ የሚይዝ መልእክት ነው ከዛ ኤንሲክሊካል የምንለው እንግዲህ ሐዋርያዊ ኤንሲክሊካል ሰርኩላር እንደማለት ነው ነገር ግን ምናልባት በአማርኛ ምን አይነት እንደምንለው አላውቅም ዑደታዊ መልእክትን በለው ሐዋርያዊ መልእክትን በለው ጳጳሳዊ መልእክት እና ይሄ እሱም ከሐዋርያዊ ድንጋጌ መለስ የሚል ግን ጠንካራ የሆነ ነገር መለኮታዊ የቀኖና ጉዳዮችን እምነት ማስተማሪያ መልእክቶችን የሚያስተላልፍ ነው ሐዋርያዊ ማበረታቻ መልእክቶች እነሱም ነገር መለኮታዊ መሰረት አላቸው ነገር ግን ከዛ ከእንትን ዝቅ ያለ ሆኖ ዋና ዓላማው የነዚህ እንትን ማበረታታት ለቅዱስና ለተልእኮ ለሚሽን ስራ ማለት ነው ለደቀ መዝሙርነት የሚጋብዙ የጳጳስ መልእክቶች ናቸውና ዓላማው በተለይ ሰዎችን ምእመናንን ነቃክቶ ለተግባር የሚያዘጋጅ ወደ ተግባር የሚጋብዝ መልእክት ነውና በዚህ ለሕዝብ እግዚአብሔር ሁሉ የሚተላለፍ ስለሆነ ለእምነት መታደስ የሚደረግ ጥሪ ነው እምነታችን ባለንበት ሁኔታ የሚጠይቀውን ዛሬ ላይ የሚጠይቀውን ምንድነው የሚጠይቀው የሚለውን ነገር በማሰብ እያንዳንዱ ምእመን ወገነ ክህነትም ቢሆን ገዳማውያንም ቢሆን ምእመናን እምነቱ
ጊዜው ለሚጠይቀው ነገር ምላሽ ለመስጠት የሚችልበትን ግብዓት የሚሆነው ሐሳብ ነውና ይሄ በጣም ምንድነው ግላዊ የሆነ መንፈሳዊ ሐዋርያዊ ለልብ የሚናገር መልእክት ነው። ለኔ ለግሌ የሚናገረኝና እያንዳንዱ ምዕመን እያንዳንዱ አማኝ ቀደም እንዳልኩት ከወገነ ክህነትም ከገዳምም ከመናንም ቢሆን ለግሉ የሚናገረውን ይዞ የሚቀርብለት ጥሪ ነው። እንዲበረታታ እንዲነሳሳና እምነቱን ወደ ተግባር እንዲያውል የሚጠራበት መልእክት ነው። የጸሎት ጥሪ ነው፣ የመለወጥ ጥሪ ነው። ተግባራዊ ምስክር የህይወት ምስክር የምንሆንበትን የምናገርበት የምናገኝበት የሚሰጥ መልእክት ነው እና ይሄን ይመስላል በጥቅሉ። አዎ ጥሩ ነው። እንደውም እንደገለጽከው ሆኖ አቶ ሰለሞን ኢንሲክሊካል በይዘቱ በጣም ሰፊ ነው። ትልቅ ዶክመንት ሆኖ ትልቅ ጥራዝ ሆኖ ልናገኘው እንችላለን። በአብዛኛው ከጳጳሳት ከርዕሰ ሊቃነ ጳጳሳት ከቫቲካን አካባቢ ከመንበራቸው ሲጽፉ እንደዚህ አይነት መልእክት ይኖራል። እዚህ ማጠገባችን አድርገናል። አንዳንድ መልእክቶች በተለያየ ይዘት ይመጣሉ። ለምሳሌ እዚህ ማተር ኤት ማጀስትራ የተባለውን ኢንሲክሊካል ቅዱስ የተባሉት አሁን ፖፕ ርዕሰ ሊቃነ ጳጳሳት ዮሐንስ 23ኛ የጻፉት መልእክት ነውና በዚህ መልኩ ወይንም በሌላ አይነት ግን በተመሳሳይ መልኩ በዚህ አይነት በቢጫ ከለር የሚወጡ በተደጋጋሚ የምናያቸው ናቸው። ኢንሲክሊካል ሰፊ ነው ይዘቱን ስናይ። እነዚህ አሁን ማበረታቻ መልእክት ብለን ያልናቸው በአብዛኛው ጊዜ ምናልባት ቤተክርስቲያን አካባቢ ያሉ አገልጋዮች ያውቁታል። የአፖስቶሊክ ኤግዞርቴሽንስ ተብለው በብዙ ጊዜ የሚጠሩ ናቸው እና እንደው እንዳልከው በጣም ውስን የሆኑ ጉዳዮች ላይ ኢንሲክሊካሎች ላይ የተጠቀሱ ነገር ግን አንድ አጽንኦ መስጠት የሚገባን ርዕስ ላይ ያተኩራሉ። በዛ መልኩ እንዳልከው ያበረታቱናል። አሁን ታዲያ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አዲስ ርዕሰ ሊቃነ ጳጳሳችን ናቸው ካለፉት ከርዕሰ ሊቃነ ጳጳሳት ፍራንቺስኮስ በኋላ ለሳቸው የመጀመሪያ የሆነውን እንግዲህ ብዙ ይጠበቃል። ርዕሰ ሊቃነ ጳጳሳት ሲሾሙ በዓለም ካቶሊካውያን ይሆኑም ያልሆኑም ብዙ ይጠብቃሉ እና የመጀመሪያቸውን ጽሁፍ አፖስቶሊክ ኤግዞርቴሽን ወይም የሐዋርያዊ ማበረታቻ መልእክት ጽፈውልናል። መግቢያው ላይ እንደተጠቀስኩት ዲሌክሲቴ ይባላል። ብዙ ጊዜ በላቲን ቋንቋ ነው ስያሜ የሚሰጠው። እንደየ ሁኔታችን ተረጉሟለን። ይህ ማበረታቻ መልእክት ምንድነው? ስለሱ እስቲ ትንሽ ንገረን። ጥሩ ጥያቄ ነው። ምክንያቱም የተጻፈበትን አውድ አብሮ ምናልባት ደግሞ ማየት ጥሩ ይሆናል። ርዕሰ ሊቃነ ጳጳሳት ፍራንቺስኮ ማረፋቸው ቀደም ብለው የጻፉት መልእክት ነበር ከዚሁ ጋር ተያያዥነት ያለው ማለት ነው። ይሄውም እሱ ደግሞ ርዕሱን በላቲኑ እንደዚሁ ዲሌክሲት ኖስ ይላል። ይሄውም ትርጓሜው ወዶናል የሚል ነውና ያ አሁን የዛ ተከታይ ቀጥታ ወደድኩ ወደሚለው ይሄዳል። ምናልባት ትንሽ እሱን ላይ ምልከታ ብናረግና ከዛ አብረን ብናየው ጥሩ ይሆናል። ይሄም ምንድነው? በመጀመሪያ ደረጃ ፍራንቺስኮ ያንን መልእክት ሲጽፉ መሰረት ያደረጉት የልበ ኢየሱስ መንፈሳዊነት ነው። በካቶሊካውያን እምነት የኢየሱስ ልብ ትልቅ ዘመናትን ያስቆጠረ የራሱ ነው የቻለ መንፈሳዊነት አለው። የኢየሱስ ልብ የፍቅር የመጨረሻ ምሳሌ ነው። ትልቁ ፍጹም የሆነ ምሳሌ ነውና ርዕሰ ሊቃነ ጳጳሳት ይሄንም ኤንሲክሊካል ነው በነገራችን ላይ እና ይሄንን መልእክት ሲጽፉ በተለይ የተጠቀሙበት መንፈሳዊነት የቅዱስ ኢግናጢዮስና የቅዱስ ጆን ሄንሪ ኒውማንን ሐሳቦች በደንብ ተጠቅመዋል። የእግዚአብሔር ፍቅር በልባችን መፈለግ እንዳለብን የቀረበ ጥሪ ነው። የእግዚአብሔርን ፍቅር በልባችን መፈለግ ምክንያቱም ክርስቶስን የመምሰል የህይወት ልምምድ ሁሉ ጊዜ ወደ ልባችን እንድንገባ የሚቀርብ ጥሪ ስለሆነና ይሄ የክርስቶስ የኢየሱስ ልብ ትልቁ የመልእክቱ መንፈሳዊነቱ የእርቅና የሰላም ምንጭ የሱ ልብ እንደሆነ የእርቅና የሰላም ምንጭ በልባችን ውስጥ እንዲፈልቅ የቀረበ ጥሪ ነው እና ይሄ አስፈላጊ የኢየሱስ ልብ ለኛ ያለው ፍቅር
የፍቅሩ ምንጭና መገኛ ስለሆነ ያንን የመምሰል ጥሪ በዚህ በርዕሰ ሊቃነ ጳጳሳት ፍራንሲስኮስ መልእክት ላይ አለ። ካሁኑ ጋር ስለሚያዝ ነው እሱን እንደው ባጭሩ የምናገረውና ያ በጣም እጅግ አድርጎ የወደደን ልብ የኢየሱስ ልብ ፍቅር አንድን መንፈሳዊ ምልክት የማክበር መንፈሳዊ ይሄ እንደምናውቀው የተለያዩ መንፈሳዊነቶች አሉ በቤተክርስቲያናችንና የርዕሰ ሊቃነ ጳጳሳት ይሄንን ሐሳብ ሲያቀርቡ እንደው አንድ ዲቮሽን እንደ አንድ ለአንድ እንትን እንደምናደርገው ከበሬታ ብቻ ሳይሆን ሕያው የሆነ ግንኙነት ከኢየሱስ ጋር እንድናደርግ የቀረበ ጥሪ ነው። ይሄ ደግሞ መንፈሳዊነት ውስብስብ ወይም ደግሞ የማይጨበጥ አይደለም። ይልቁንም ለመተማመን፣ ለመታመን፣ ለምክክር የሚቀርብ ጥሪ ነውና የሚቀርብ የህይወት ልምምድ የቀረበልን ለህይወት ልምምድ የቀረበልን ጥሪ ነው። ለመተማመን በማ ለእግዚአብሔር፣ ለመታመን ለማ ለእግዚአብሔር፣ ለምክክር ከማን ጋር? ከእግዚአብሔር ጋር። ለምክክር ከማን ጋር? ከባልንጀራ ጋር። ከባልንጀራ ታማኝ ለመሆን ለመታመን፣ ከባልንጀራ ጋር ለመተማመን። ምክንያቱም ከእግዚአብሔር ጋር ያለን ፍቅር ሁሉ ጊዜ በኢየሱስ ልብ ላይ የምናገኘው ፍጹም ነገር ምንድነው? ሁሉ ጊዜ እሱ ከእግዚአብሔር የተወደደ መሆኑን እስከ መጨረሻው ድረስ በማጽናቱ ከዛ ልብ የምናገኘው ነገር የመወደዳችን ዋነኛና የመጨረሻው ትልቁ ነገር በመታመን ከባልንጀራ ጋር ከእግዚአብሔር ጋር የምናደርገው ንግግር ነው የሚወስነውና ይሄ መንፈሳዊነት የኢየሱስ መንፈሳዊነት አሁንም የርዕሰ ሊቃነ ጳጳሳት ፍራንሲስኮስ ሐሳብ ላይ ነው ማጠነጥነው። የኢየሱስ ልብ መንፈሳዊነት ይሄ የኢየሱስ ልብ የሚያሳየን ትልቁ ነገር ራሱን የሰጠ ራሱን መስዋዕት ያደረገ ራሱን እንድንጠጣው የጋበዘን። ምክንያቱም የኢየሱስ ልብ የቆሰለ ልብ ነው ምልክቱ እንደምናየው። ያ የቆሰለ ልብ ከዛ ልብ ወደ መስቀሉ ይመራናል። መስቀል ላይ ደግሞ ትልቁ መንፈሳዊነት ለመጨረሻው ትልቁ ምስጢራት ቤተክርስቲያናችን መሰረቷ የሚያጠነጥንበት ያ የክርስቶስ ኢየሱስ ሥጋና ደም የምንለው ያ ከዛዋ የሚፈሰው ውሃና ደም ከጎኑና ከእጆች የሚፈሰው ውሃና ደም የኢየሱስ ልብ ጋር የተቆራኘ ያ የፍቅር ልብ ጋር ያ የይቅርታ ያ የልብ ያ ካሳ ምንድነው? እዚህ ጋር ለይቅርታ ስለ ካሳ ለመክፈል ስለ እርቅ ያወራል፣ ይተርክልናል። ያ የሚፈስ ውሃና ደምና ይሄ እንግዲህ ለኛም የቀረበ ጥሪ ነው። እኛም ለይቅርታ በኃጢአት ምክንያት ለተጎዳች ነፍስ ካሳው በጣም ብዙ አይነት ካሳ አለ የሚጠበቅብና ለእርቅ የቀረበ ጥሪ ነው። ከቆሰለው ልቡ ጋር ቁስላችንን የማጣበቅ የቆሰለው ልቡን ትርጉም የኛም ስብራታችን ለሌሎች ፈውስ እንዲሆን የኛም ድካማችን ለሌሎች መነሻ ምክንያት እንዲሆን የቀረበ ጥሪ ነው። በኢየሱስ አይን የሚሰቃዩትን ስለማየት ድሆችን ስለማየት የተለያዩ ቅዱሳን በምዕራፍ 3 ላይ መለከታሉ። ከመጀመሪያዎቹ ቅዱሳን ከመጀመሪያዎቹ አበው ቅዱሳን ቅዱስ አጎስጢኖስ ጀምረው እስከ ቅርብ ድረስ እስከ ቅድስት እማሆይ ቴሬዛ ድረስ ይመጣሉ። ይሄ የኢየሱስ ልብ መንፈሳዊ ልምምድ ራስን በመስጠት ራስን ለሰዎች ካሳ በማቅረብ እንዴት እንደተለመደ እንደ ቤተክርስቲያን እንዴት አይነት ተያያዥነት ይዞ እንደመጣ ስለ ቅዱሳን ህብረትም በዚሁ አጋጣሚ የሚያስተምር ትምህርት ነውና ቤተክርስቲያን እንደዚሁም በምዕራፍ 4 ላይ ስለ ማህበራዊ አስተምሮዎች ጋር ከፖፕ ሌዮ 13ኛ ሬሩም ነባሩም ከሚለው ጀምሮ ብዙ መንፈሳዊ እንትኖችን ያጣቀሱ ያንን የሚያስተምሩበት ሐሳብ ነው። በኃጢአት የተጎዳ የተሰበረውን የመጠገን ጥሪም በምናደርገው የካሳ አገልግሎት በምናደርገው ይሄ ኃጢአትን የመመለስ አገልግሎት ላይ በልበ ኢየሱስ መንፈሳዊነት ውስጥ ምንድነው ከልበ ኢየሱስን የማጽናት የሚቆሰውን ኢየሱስ ደም ያሰብን የልብ ያሰብን የተሰበሩትን አንድ በኩል ለኢየሱስ ልብ የምንሰጠው መጠገን አንጠገነው ምኛ በርግጥ ግን ያንን የሱን ስብራት የሱን ቁስል ያሰብን የሌሎችን ሰበሩ ልቦችን የመጠገን ጥሪ ነው። ይሄን የዲሌክሲስ ኖት ይሄንን የሚያስተምር ነው።
የርዕሰ ሊቃነ ጳጳሳት ፍራንሲስኮስ ማለት ነው። አሁን ወደዚህኛው ስናመጣው ዲሌክሲቴ ወደድኩህ የሚለው መልእክት ከዚህ የቀጠለ ነው። አንድም ርዕሰ ሊቃነ ጳጳሳት ጠቀስ አድርገውታል። ይሄንን መልእክት ርዕሰ ሊቃነ ጳጳሳት ፍራንሲስኮስ ጀምረውት ነበርና ሳቸው እንደጨረሱት ይናገራሉ። በጽሁፍ ነው የጀመሩት ወይስ በሐሳብ ወይ እንዴት ነው የሚለውን አልገለጹልንም። ነገር ግን ማናቸውም ርዕሰ ሊቃነ ጳጳሳት ሁሉ ጊዜ የቀደመውን ርዕሰ ሊቃነ ጳጳሳት ሐሳብ ይቀጥሉበታል፣ ይጨርሱበታል የጀመረውና ማናቸውም ደግሞ ጨርሰው አያውቁም። ምክንያቱም አገልግሎት የሚያልቅ አይደለምና በዚህ መልክ ነው ርዕሰ ሊቃነ ጳጳሳት ፍራንሲስኮስ የተጀመረውን አሁን ደግሞ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጨረሱትን ወይም ደግሞ ያስቀጠሉትን የቤተክርስቲያን ባህልን እንደማስቀጠል ወስደ ነው የጻፉት መልእክት ላይ እየተወያየን ነው። እንደው ምእመናን በተለይ ካቶሊካውያን ምእመናን ስለ ሐዋርያዊ መልእክቶችና የጳጳሳዊ መልእክቶች ሐዋርያዊ ማበረታቻ መልእክቶች ግንዛቤ እንዲኖራቸው በተለይ ካቶሊካዊ ሐሳቦች የሚለው ይሄ አምድ ጥሩ እድል ይሰጣል ብዬ አምናለሁ። ወጣቶች በሚያገኙት በስልካቸውም ሆነ በኮምፒውተራቸው ቼክ እንዲያደርጉ የጳጳሳትን መልእክት ምክንያቱም ቤተክርስቲያን የምትመራበትን አቅጣጫ ስለሚጠቁም ማለት ነው። ከዚህ በኋላ ብዙ ጊዜ ይጠቀሳል። እንደው ግላዊ የሆነ ጥያቄ ልጠይቃቱ ሰለሞን፣ ሌሎችም የየራሳቸው መልስ ይኖራቸዋል በየቤታቸው። በትምህርት ቆይታ ወይም ደግሞ በስራ ሂደት ውስጥ ስለየትኛው ጳጳሳዊ መልእክት ብዙ ጊዜ ጥናትን ወይ ጊዜ ሰተሃን በባህል ወይም የትኛው ስቡሃል? ከባድ ጥያቄ ነው። ምክንያቱም ተያያዥነት ያላቸው መልእክቶች ናቸው። በአብዛኛው አንዱን ነጥለን የምናወጣው አይደለም። ምክንያቱም ሁሉ ጊዜ እንደ መጽሐፍ ቅዱስ ነው ወይም ደግሞ ብንመለከተው አንዱ ላይ ስለሚገነባ ይሄንን ነው ብሎ ለማለት ያስቸግራል። ግን ምናልባት እንደው 3 ሐዋርያዊ መልእክቶች ላይ እንደው እንትን አድርጌ መናገር እችላለሁ። አንዱ በ1987 በጎርጎሮሳውያን አቆጣጠር ዮሐንስ ጳውሎስ ዳግማዊ ያወጡት ሶሊሲቲዶ ሬ ሶሻሊስ የሚለው በጣም የምወደው እና ብዙ ጊዜ እንትን የሚያደርገኝ መልእክት አለው። ይሄውም ስለ ህብረተሰባችን ስር እንደገና በጣም እዛ ላይ ደግሞ ምንድነው ስለ መዋቅራዊ ህጸጽ ኃጢአት የሚናገሩትና ስለ ማህበራዊ ህጸጽ ለማህበራዊ ስትራክቸራል ሲን የሚሉት ስለ መዋቅራዊ ኃጢአት መዋቅራዊ ኮንቨርሽን መለወጥ ያስፈልጋል የሚሉት በቃ ሁሉ ጊዜ ማስበውና እንደዚህ በተለይ በመናየው ዓለም በመትናወጥበት ሰዓት አሁን ሰላም እጦት በጣም በሚያናውጠን ሰዓት ምናያቸው የጦርነት ነጋሪቶች የሚጎሰሙበት አውድ ውስጥ በመንሆንበት ጊዜ መዋቅራዊ ህጸጽ መዋቅራዊ ኃጢአት ነው ዓለም ያለችበት ሁኔታና ለዚህ ምን ያክነት መዋቅራዊ መለወጥ ዓለም እንደሚያስፈልጋት በጣም አስበዋለሁ ብዙ ጊዜ። ሌላ ዮሐንስ ጳውሎስ ዳግማዊ የጻፉት ሴንቴሲሙስ አኑስ ወይም የመቶኛው ዓመት የሚለው መልእክት የመጀመሪያውን ኦፊሻሊ የመጀመሪያ የነበረውን የቤተክርስቲያን ማህበራዊ አስተምህሮ ሰነድ የፖፕ ርዕሰ ሊቃነ ጳጳሳት ሌዮ 13ኛን የመጀመሪያው ባሩም የሚለው መልእክት መቶኛ ዓመት በማሰብ ያወጡት በ1991 ሴንቴሲሙስ አኑስ የመቶኛ ዓመት የሚለው እዛ ላይ ያ የተጻፈው የበርሊን ግንብ በፈረሰ በሁለተኛው ዓመት ነው እና ትልቅ የሰው ልጅ የሚለያየውን ግንብ እንዴት ማፍረስ እንዳለበት ስናስብ ዓለም በሁለት ተከፍላ የዛን ጊዜ ያስተላለፉት መልእክት የግንቡ መፍረስ ጥሩ መልእክት እንዳለው ቢያስተላልፉም አንድ በጣም ጠንካራ መልእክታቸው ቤተክርስቲያን የምዕራቡን ዓለም ካፒታሊዝም የኢኮኖሚውን ገዢነትና የምስራቁን ዓለም የግለሰብ ማንነት የሚጨፈልቀውን ህብረተሰባዊ ማንነት ሁለቱንም እንደማትቀበል የሷ መንገድ ሁሉ ጊዜ እግዚአብሔር አምሳል የተፈጠረው ሰው ላይ እንደሚያጠነጥን የሰው ክቡርነት ላይ እንደሚያጠነጥን ያስተላለፉት መልእክት በጣም ጠንካራ መልእክት ነው። ምናልባት እንደውም እዛ ላይ እኔ እንደው ቢጨመር ደስ የሚለኝ የነበረው የዛን ጊዜ ደግሞ የደቡብ አፍሪካው አፓርታይድ መንግስት
ፈርሶ 28 ዓመት እስር በኋላ ኔልሰን ማንዴላ የተፈቱበት ጊዜ ስለነበር እሱ ደግሞ ቢኖር የበለጠ ያጎላዋል የሚል እምነት አለኝ። አካታችን ያካተት ነበር በጣም አዎ ለኛ ለአፍሪካውያን ደግሞ ጥሩ የሚያሰማው የበለጠ ሌላ መልእክት ያሰማን ነበርና ብዙ መነጋገር የምንችልበት ጉዳይ ነው እሱ። ከዛ በጣም የማረከኝና ወቅታዊ ነው የምለው 2015 አሁን በፈረንጆች አቆጣጠር ሊቃነ ጳጳሳት ፍራንሲስኮስ ያወጡት ላውዳቶ ሲ ውዳሴ ለአንተ የሚለው መልእክት በጣም ለተፈጥሮ ስላለ ሞግዚትነት ለዚች ምድራችን ስለ ቤታችን ነው የሚሏትና ቤታችን ሊኖረንም ስለሚገባ ክብካቤና አባለደራነት በጣም እሱንም እንዲሁ ስለተፈጥሮ ክብካቤ ብቻ አልነበረም የሚናገሩት ዛፍ መትከል ስላለብን ወይ ደግሞ ፍሳሽን ስለመከላከል ብቻ አልነበረም ስለ ከፍትህ ጋር ቁራኝተውት ከድሆችን ከመንከባከብ ጋር ለድሆች ለሚኖርብን ኃላፊነት ምክንያቱም በዚህ በተፈጥሮ መራቆት ምክንያት ተጎጂዎች ድሆች ስለሆኑ እነዚህ በጣም የሚማርኩኝና ብዙ ጊዜ የምጠቀምባቸው ሐዋርያዊ መልእክቶች ናቸው። ጥሩ ምክንያቱም ጥሩ ምሳሌ ይሰጣል ለተመልካቾቻችን በየቤታቸው ጥናት ለሚያደርጉ ተማሪዎች ካቶሊካዊ ያልሆኑ ተማሪዎች ጥሩ የተወሰኑት ተተርጉሟል ምናልባት ሁሉም መተርጎም ምናልባት አቅም ካለ መተርጎም ይቻላል ነገር ግን አብዛኞቹ በኦንላይን ቫቲካን ሳይት ላይ ይገኛሉ ባርስት እና የቤተክርስቲያን ማህበራዊ አስተምሮ ብለን ሶሻል ቲቺንግ ኦፍ ዶክትሪን ኦፍ ዘ ቸርች ብለን ጉግል ብናደርግ በአንድ ጊዜ እናገኛለን ግን የተተረጎሙ በጣም ብዙ ሰነዶች አሉ አንዳንዶቹ ከህትመት ወጥተው ለሽያጭ የሉም አንዳንዶቹ ግን ስቲል አሁንም በቤተክርስቲያን መጽሐፍት መደብር የምናገኛቸው ናቸውና በአማርኛ የሚገኙትን በአማርኛ መጠቀም እንችላለን እንግሊዝኛ የማንበብ ወይም ሌሎች ዓለም አቀፍ ቋንቋዎችን ማንበብ የምንችል ኦንላይን ይገኛሉ ልክ ነው እስከ ፍራቴሊ ቱቲ ድረስ በአማርኛ መተርጎሙን አቃለው ምናልባት ከዛ በኋላ ያሉትን እንግዲህ እንጠብቃለን ለሁላችን በሚስማማ ሁኔታ እንደሚቀርብ እኔም አንዳንድ እንትኖች አሉኝ በመሰራበት በፍትህና ሰላም ቢሮ ውስጥም ስለ ሰላም በመድራችን የሚለውም አለ የጠቀስከው ላውዳቶ ሲ በጣም ብዙ ጊዜ የምጠቅሰው ነው እኔም የምጠቀምበት ነውና የቤተክርስቲያን መንገድ አቅጣጫ ጠቋሚ ምክርን ከአባቶች ከቤተክርስቲያን አባቶች የምንቀበልበት ስለሆነ ስራዬ ብለን ጉዳይ ብለን መፈተሽ እንድንችል ምእመናንን በዚህ አጋጣሚ እጋብዛለሁ አንድ ነገር ልበል ምናልባት ወደ ትንታኔው ከመግባታችን በፊት እዚሁ የቤተክርስቲያን መልእክት ላይ ቤተክርስቲያን በባህሪዋ ኩላዊት ናት አይደለ እና ኩላዊት ከሚያስብሏት ባህሪያቶች አንዱ እንዲህ አይነት መልእክቶች ከአንድ ምንጭ ወጥተው ለመላው ዓለም ህዝብ መሰራጨታቸው ነው ቤተክርስቲያን ደግሞ ባላት ተጽዕኖ የመፍጠር አቅም እንደውም አንድ አባት ሲናገሩ ሰማለሁኝ እዚህ ኢትዮጵያ ውስጥ ነውና የዓለም መንግስታት ስለ ፖለቲካዊ ኢኮኖሚያዊ ማህበራዊ ጉዳዮች ትንታኔ ይሰጣሉ አይደለም ቀልብን የሚስቡ ጉዳዮች ላይ የአሜሪካ መሪ ምን አሉ ወይ የቻይናው ወይ የሩሲያው የኢትዮጵያው ሊባል ይችላል ምን አሉ ይባላል ከዛው ባልተናነሰ በእኩል መጠን እንደውም ሊሆን ይችላል ካቶሊክ ቤተክርስቲያን ምን አለች ይባላል ለዛ ምላሽ የምትሰጠው በዚሁ መልኩ ነው እና ችላ የሚባል አይደለም ቤተክርስቲያን ምን አለች ተብሎ ዓለም ለማዳመጥ ጆሮን ይሰጣልና በዛ መልኩ እንድናየው ነው እንግዲህ ወደ ትንታኔው እንገባለን ወደ ዲሌክሲ ቴ ወይም ደግሞ ወደድኩ ወደሚለው ከመጀመሪያው ምዕራፍ እንነሳለን አቶ ሰለሞን እስኪ የመጀመሪያው ምዕራፍ ምን ላይ ያተኩራል ምንስ ይለናል የሚለውን ላይ እንወያይ ምናልባት ሙሉ ያንዳንዱ ምዕራፍ በተናጠል ብቻ በዚህ ላይ ይላል ማለት እንቸከራለን ምክንያቱም እየተገነባ ደም አድርጎ ነው የሚሄደውና ተያያዥነት ያላቸው ነገሮች አሉ ምናልባት ተወራራሽ ተደጋጋሚ ሆኖ ሐሳቦችን አገኝ የሚደገመው ግን ከሌላ አንፃር በማየት ስለሚሆን አንድ አይነት ሐሳቦች በሁሉም ምዕራፎች እናገኛለን እንግዲህ መነሻ ሐሳብ ያደረገው ከርዕሱ ጀምሮ በራእይ ምዕራፍ 3 ቁጥር 9 ላይ ያለውን በእናነበው ጥሩ ይሆናል ወደድኩ የሚለው በዛ ይጀምርና ወዲያውኑ የሚገባው ወደ እመቤታችን የምስጋና ጸሎት ነው
ዘመዷ ቅድስት ኤልሳቤጥ ዘንድ ሄዳ በማህፀናቸው ያሉት ልዩ መንፈሳዊ ልምምድ በሚያደርጉበት ሰዓት በመንፈስ በመሞላት ሁለቱ በሚያደርጉት ልውውጥ እናቶች በሚያደርጉት መንፈሳዊ መነካት ላይ ይሄ እንግዲህ ለኛም የሚቀርብ ጥሪ ነው። መንፈሳዊ መነካት ያስፈልገናል። የዛን ጊዜ እመቤታችን የተናገረችው የጸለየችው የምስጋና ቃል የገዢዎችን ለያችን ብቻ ነው የሚጠቅሱት ርዕሰ ሊቃነ ጳጳሳት ገዢዎችን ከዙፋናቸው አወርደዋል፣ ትሑታንን ከፍ አድርገዋል፣ የተራቡትን በበጎ ነገር አጥግበዋል፣ ሀብታሞችን ባዶ እጃቸውን ሰደዋቸዋል ይላልና መደገፋችን በስልጣናችን መደገፋችን በብቃታችን እንዳይሆን ትሑታንን ከፍ አድርጓል ይላልና ትሑታንን ከፍ እንደሚያደርግ ገዢዎችን ዝቅ እንደሚያደርግ ሲናገር ስልጣንን ምንን በመቃወም አይደለም። ነገር ግን ገዢዎች የተሰጠን አደራ እንደ ባለ አደራ የመጠቀም ኃላፊነት እንደ ቤተክርስቲያን መሪ፣ እንደ ቤተሰብ መሪ፣ እንደ አገር መሪ በማናቸውም ቦታ ያለን የተሰጠን እንትን ባለ አደራነት የሚያሳስብ ስለሆነ የእመቤታችን መልእክት እዛ ላይ አለ። ትሑታንን ከፍ አድርጓል። ከዛ በጣም ደስ ያለኝ ይሄ በ54ኛው ቁጥር ላይ የተራቡትን በበጎ ነገር አጥግቧል። በበጎ ነገር ነው ይለው። የተራቡትን መራብ ራሱ ምን አይነት እንደሆነ አትገልጸውም እመቤታችንና ምንድነው ረሃብን የምናስበኛ በምግብ እጦት ብቻ ነው። ይሄ ግን የተራቡትን በበጎ ነገር ሲል በበጎ ነገር ከተባለ እንግዲህ በምግብ የተራቡ በምግብ በሌላ ነገር የተራበ ካለ በሌላ ነገር መጥገብ እንዳለበት የሚያሳይ ስለሆነ በዚህ ሐሳብ ነው መረዳት ያለብን። ይሄንን መልእክት ርዕሰ ሊቃነ ጳጳሳት መነሻች መግቢያቸው ላይ ያስቀመጡት ለምንድነው በኋላ የሚያነሷቸው ሐሳቦች ድህነትንም ሰፋ ባለ መልኩ ስለሚተነትኑት ነው። ወደ ምዕራፍ 1 ስንገባ ምዕራፍ 1 ላይ ከማቴዎስ ወንጌል ምዕራፍ 26 ቁጥር 11 ላይ የዛችን በውድ በሆነ ሽቶ እግሩን በመታበስበት ጊዜ ተቃውሞ ሲደርስ ስለሷ ሲናገሩ ይሄ ውድ ሽቶ ሲሉ ለምን ይባክናል በሚባልበት ጊዜ እና ለምን ድሆች ሁሉ ጊዜ ከናንተ ጋር ይኖራሉ። በጣም ጥልቅ መልእክት ነው ይሄ። ለምን አደረገች? ለድሆች አሁን ጊዜ አትስጡ አይደለም። ድህነት ተሰባሪነት የሰው ማንነት ሁሉ ጊዜ ሂውማን ኮንዲሽን የሚሉት ፈረንጆቹ ምንድነው እንግዲህ ይሄ የሰው ማንነታችን ስለሆነ እሱ ላይ ብቻ መቅረት የለብንም። እሱ ላይ ብቻ ከቀረን በቃ ሁሉ ጊዜ ድህነታችን ያሰብን እዛው ሰቆቃችን ያሰብን እንቀራለን። ድሆች ሁሉ ጊዜ ከናንተ ጋር ናቸው ሲል ለዛ የሚያስፈልገውን ግብአት ግን ለዛ የሚያስፈልገውን ሙላት ለዛ የሚያስፈልገውን ነገር ማዘጋጀት ደግሞ እቺም ሴት ድሃ ነች። ከድህነቷ ከተሰባሪነቷ ኃጢአቷን ስላሰበች ውድቀቷን ስላሰበች ያንን የኃጢአቷን ካሳ ይዛ ነው የመጣችውና ሁሉ ጊዜ በዚሁ ምዕራፍ ላይ ከዚሁ ጋር ሌላ ነገር ያሳየናል። ድሆች ሁሉ ጊዜ ከናንተ ጋር ናቸው እኔ ግን አልቆይም አለ። ግን ወዲያው እዛ ምዕራፍ ላይ እሳቸው ምን ያመጣሉ? እስከ ዓለም ፍጻሜ ከኛ ጋር ነው ሁሉ ጊዜ እስከ መጨረሻው ከናንተ ጋር ነው የሚለው ማቴዎስ 28:40 ያመጣሉ። ሁለት የተለያየ ነገር ይመስላል። ነገር ግን አይደለም። ለምንድነው እዚህ ጋር የምታደርገው ነገር ያኛው ምንድነው ከኛ ጋር ሁሉ ጊዜ የሚሆንበት እኛን የሚያበረታታበት መንገድ ወደዛ ወደ ሰማይ ሄዶ ሁሉ ጊዜ ከናንተ በመታደርጉት ነገር ይሄንንም ለድሆችን በመታደርጉት ነገር ከናንተ ጋር ነው። ያኛው አካላዊ መገኘቱን ለኛ ምሳሌ ሆኖ ክብሩን ትቶ የመጣበትን ሁኔታ የሚያሳይበት አጋጣሚ ነው ያኛው። ፊልጵስዩስ ላይ ምናገኘው እሱንም ይጠቅሳሉ የሆነ ቦታ ላይ በኋላ ምናልባት እናያዋለንና ምንድነው ሁለቱን ጎን ለጎን ማስቀመጥ አለብን ሁሉ ጊዜ። ምክንያቱም ከዚህ ራስ ጉዳይ ጋር ስለሚሄድ ክብሩን ትቶ የመጣቱ ነገር ድህነትን መልበሱ ድህነትን መውረሱ ለድሆች ትኩረትን እንሰጥ የቀረበ ጥሪ ነው። ያ ትቶም በመሄድበት ጊዜ ግን ያንን የሰጠንን አደራ ለድሆች መሆን ያለብን ነገር እስከ ዓለም ፍጻሜ ከኛ ጋር በመሆን በመንፈስ እንደሚያግዘና ስለዚህ ሁለቱ ተያያዥነት አላቸው።
እንግዲህ እዛ ላይ ይህንም አብረው ርዕሰ ጳጳሳት በሚያስተምሩበት መልእክታቸው ምንድን ያደረጉት ከማቴዎስ 25 ጋር አገናኙት። ሁለቱን ተቃራኒ ሰዎች አገልጋዮች ማቴዎስ 25 ላይ የምናገኘው ታስሬ ጠይቃችሁኛል፣ ታምሜ ጎብኝታችሁኛል፣ ተርቤ አብልታችሁኛል የሚለውን ነገር ወይም ደግሞ ተቃራኒ ያላደረጉትን በሚተችበት አግባብ ላይ መቼ ብለው ሲጠይቁት ከነዚህ ከታናናሾች ለአንዱ ያደረጋችሁት ለኔ እንዳደረጋችሁት ነው የሚለው ማቴዎስ 25 ቁጥር 40 ላይ ያለውን ከዚህ ጋር ያቆራኙታል። ስለዚህ ይሄ አብሮ ያለ የቀረበ ጥሪ ነው ለድሆች የምንሰጠው የምናደርገው ነገር ሁሉ። እንግዲህ እዚህ ላይ የመጀመሪያው ምዕራፍ እዚህ ላይ ይህን ያክል ትኩረት ለድሆች ለተጨቆኑ በልዩ ልዩ ሁኔታ ምስኪን ብለን ለምንጠራቸው አጽንኦት ከሰጡ እንግዳው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንዳለ ጠቅላላ መልእክቱ ድሆች ላይ ያጠነጠነ ነው ማለት ነው። አለው ትልቅ እንትን አሁን ምንድነው ስጋቴ ነው ድሆች የሚለውን ቃል ድህነትን መጀመሪያ ማሰብ ስላለብን የሚቀጥለው ምዕራፍ ላይ ስለ ድህነት ይናገራል። ድህነትን በስፋት ነው የሚናገረው። የኢኮኖሚ የማህበራዊ የስሜት ድህነት የብቸኝነትን በጣም በብዙ መልክ ያስቀምጡታልና ቅድም ስንመለከት በበጎ ነገር አጥግቧል የሚለው ዋና ትኩረቱ የዚህ መልእክት ሙሉ ምዕራፉ እምነታችን ለድሆች ለባልንጀራ ካለን ፍቅር መነጠል እንደማይችል ነው። በዛ አግባብ ነው። ስለዚህ ምናልባት የመጨረሻ ለምዕራፍ አንድ የሚጠቅመን ሐሳብ ምንድነው? በተለይ ከዛች ሽቶ በሽቶ እግሩን ካጠበችው ጋር በማያያዝ የቀረበው እዚህ ላይ ያለ መልእክት ማናቸውም የምናደርጋቸው በጎ ነገሮች ትንሽም ብትሆን በተለይ ደግሞ በስቃይ ላይ ላሉት በብቸኝነት ላሉት በጥማት ላይ ላሉት ከሆነ ዋጋውን አታጣም፣ ትርጉም አላት ነው የሚሉት። ይሄም ክርስቶስ ኢየሱስም ለሞቱ በተቃረበበት ሰዓት ሞቱን በሚያይበት ሰዓት እንደውም በዛን ጊዜ በነበረው ባህል አስከሬኑን በሚቀባው ተምሳሌት ያን ሽቶ ቀባቸው ሞቱን እንዲያስብ። ነገር ግን ሞቱ ደግሞ እንደሚሸለምበት አድርጎ አጽናኝ አካል አለው ሞቱን እያሰበም እንዲጓዝ ተሰባሪነቱ ደካማነቱን እያሰበ እንዲሄድ የሚማድረግ ጥሪ ስለሆነ ማናቸው ምናደርጋቸው ነገሮች እንግዲህ ትርጉም እንዳላቸው ዋጋ እንዳላቸው አስተማሪ መልእክት ነው እዚህ ያስቀመጡት። ጥሩ ቤተክርስቲያን እንደው ብዙ ጊዜ ስለ ድሆች እንደዚህ ቸል ስለተባሉት ትቆረቆራለች ታስባለች እንደውም ወደዛ ተሳባለች ብዙ ጊዜ ነው ተደጋግሞ ይባላል። እንደው እኛም በካቶሊካዊ ሐሳቦች መራግብራችን ላይ ራሱን የቻለ የሁለት ሳምንታት ፕሮግራም አዘጋጅተናል ማህበራዊ አስተምሮ የሚለውን ማለት ነውና ከዛ ምን ወስዳቸው ሐሳቦች ይመጣሉ። ምክንያቱም አሁንም ቤተክርስቲያን ስለነዚህ ሰዎች መቆርቆሯን አታቆም አላቆመችም። በነገራችን ላይ ሰለሞን ወንጌል እኮ ስለ ድሆች ስለ ምስኪኖች ብቻ ነው የሚናገረው። የክርስቶስ ሥራ እያንዳንዱን ተአምራቱ የሱን ህይወት ተርጓሚ ነው የሚሉት አንዳንድ መምህራን አይደለ። ደጉ ሳምራዊን ብናስብ የክርስቶስ ህይወትን የሚያስረዳ ክስተት ነው። ስለዚህ ድሆችን የተገለሉትን የተገፉትን ችላ የተባሉት ጋር ብቻ ያለው ኢንተራክሽን ለኛ ምሳሌ እንዲሆነን እኛ እንድናደርገው እንዲተረክልን አይደለም ወይም በሱ ተመስጠን እንደ አንድ ታሪክ እንድንሰማው ሳይሆን እንድንተገብረው የሚመጣ የምንጠራበት ጥሪ ነውና አጽንኦት መስጠቷ ቤተክርስቲያን በእውነት በአሁን ሰዓት ተገቢ ነው እላለሁኝ። ሰለሞን ወደሚቀጥለው ምዕራፍ ብንሄድ ጥሩ ነው። ምናልባት ሁለተኛው ምዕራፍ ላይ ከዚሁ ርዕሰ ጉዳይ ሳይወጡ ሊቃነ ጳጳሳት የእግዚአብሔርን መሐሪነት ይናገራሉ። እግዚአብሔር መሐሪ ነው የሚለው ትኩረት ላይ ነው የሚያተኩሩት። የሰው ልጅ ከነድካሙ ይጠብቀዋል ከነ ኃጢአተኝነቱ እግዚአብሔር የሰው ልጅን ሁሉ ጊዜ ተንከባካቢ ነው። እግዚአብሔር እሱ ድሃ ሆኖ መጣ። ፊልጵስዩስ ላይ ያለውን እዚህ ላይ እናገኘዋለን። ፊልጵስዩስ እሱ መለኮታዊ ማንነቱ መለኮታዊ ባህሪው ፊልጵስዩስ ምዕራፍ 2 ላይ ሳይገድበው ደካማ የሆነ የሰው ማንነት እንደተላበሰ ዝቅ አለ እንደውም እስከ መስቀል ሞት ድረስ ብሎ ይተርከዋልና ስለዚህ ለድሆች ያንን የሆነበት ምክንያት እሱን አይተን እኛ ያ መለኮታዊ ማንነቱን ትቶ በጊዜና በቦታ ተገድቦ
ከኃጢአት በተቀር እኛን የመሰለው ድሃ የሆነው ሰው እኛ እሱን እንድንመስል የቀረበ ጥሪ ነው። እሱን መምሰል ማለት እንግዲህ እኛም ዝቅ ብለን ድሆች እሱ ድሃ የሆነው እኛን ባለጸጋ ሊያደርገን ነው። እሱ የወረደው ወደ ምድር እኛን ከፍ ሊያደርገን ደግሞ ቅዱስ አትናቴዎስ ምን ይላል? አምላክ ሰው የሆነው ሰው አምላክ ይሆን ዘንድ ነው ይላል። አምላክ ፈጣሪ ነው አለን ለማለት ሳይሆን መለኮታዊ ማንነት እንድንላበስ ማለት ነው። እና ዝቅታው ሌላውን የማንሳት ነገር ስለሆነ እንደው ስንመለከተው እኮ ለማንሳትም አሁን ይሄን ለማንሳት ሁሉ ጊዜ ከሱ ስር መሆን አለብኝ እና ፊልጵስዩስ ላይ ያለው መልእክት በመጥቀስ እኛም ለድሆች የቀረበልን ጥሪ ይሄ እንደሆነ በጣም ነገር መለኮታዊና መጽሐፍ ቅዱሳዊ ማጠናከሪያዎችን እዚህ ምዕራፍ ላይ ነው የምናገኘው። በምዕራፍ 3 ላይ በኢየሱስ ዓይን የሚሰቃዩትን እንድናይ በኢየሱስ ዓይን ድሆችን እንድናይ የተለያዩ ቅዱሳንን ከአበው ቅዱሳን ጀምሮ እስከ ቅርብ ጊዜ ድረስ ቅድስት እማሆይ ተሬዛ ድረስ ሄዳሉ ይሰጡናል። ምሳሌ ከቅዱስ አጎስጢኖስ ጀምረውና ቀደምት አባቶች ለድሆች ያደረጉትን ቀደምት ቅዱሳን ቀደምት ቤተክርስቲያን እናቶች ለድሆች ራሳቸው እንዴት እንደሰጡ ተያያዥነትን የቅዱሳን ህብረትንም ቤተክርስቲያንም ሁሉ ጊዜ ያለፈውን የምትቀጥል ለሆነች አዲስ ነገር እየፈጠረች ትናንቱን የምትዘጋ እንዳልሆነችም አስተማሪ ነው በዛው ይሄ መልእክት። ድሃ ቤተክርስቲያን ለድሆች የቆመች ቤተክርስቲያን እንደሚሉት አይነት ለድሆች የቆመች ምክንያቱም ስንመለከት ሁሉም እዛ ጋር ነው ራሱ ቤተክርስቲያን ውስጥ መታደሶች የሚመጡት ብዙ ጊዜ ቤተክርስቲያን ምናልባት ትንሽ ተልእኮዋን ረስታ የባለጸጎች እንትን በመጥቶንበት ሰዓት መንፈሳዊ አስተማሪዎች ወይ ደግሞ አብዮተኛ ብለበለው ምናልባት ቃሉ ጥሩ አይደለም ነገር ግን ቤተክርስቲያን የሚለውጡ እንደ ቅዱስ ፍራንሲስኮስ አይነት ሰዎች ቅዱስ ፍራንሲስኮስ በጣም ይጠቅሱታል። ቅዱስ ፍራንሲስኮስ አይነት ሰዎች ይነሳሉ። እሱ ቤቱን ሀብቱን ሙሉን ትቶ ወጥቶ ከድሆች ጋር ሁሉን ፍጥረትን ወንድም እህት እያለ ድሃ ሆኖ ከድሆች ጋር የኖረ ቅዱስ ነውና ያንን ይጠቅሳሉ በጣምና በዛ ሰዓት ቤተክርስቲያን ከባድ ሁኔታ ላይ ነበረች። ቤተክርስቲያን ችግር ላይ ነበረችና እሱ አናወጣት ማናወጥ ነበረበት። እንደውም በቋፍ ነበረ ከቤተክርስቲያን ሊባረር። ምክንያቱም በጣም እሱ የነበረውን እንትን በዛን ጊዜ የነበረውን እንትን ፈታኝ የሆኑ ሐሳቦችን አምጥቶ በእግዚአብሔር መንፈስ አነቃነቀ። ነገር ግን ተቀበሉት፣ ሰሙት፣ ብዙ ለውጦችን አማመጣ እና ይሄ በየጊዜው አሁንም ያለንበት እንትን ካለንበት የምቾት አውድ መውጣት አለብን። ኮምፎርት ዞን የሚሉት ፈረንጆች ቤተክርስቲያን ወጣ አሁንም ድሆችን የማንሳት ለድሆች የመጮህ ለድሆች የመቆምን ነገር በጣም መስራት በተለይ አሁን ለሀገራችን የሆኑ ምሳሌ ብዙ እናገኛለን በጣም ጥሩ የሆኑ ምክንያቱም ሀገራችን ውስጥ ብዙ ስደተኞች አሉ። ስደትን በመቀበል ምናልባት ወደ ኋላ እንመጣበታለን። ቤተክርስቲያን ታዲያ ስለ ድሆች ከድሆች ጋር መቆም እንደ ባህሪዋ ተደርጎ ለዘመናት ኖሯል። እንሆ የቅዱስ ፍራንሲስኮስ መጠቀስ በዛ መልኩ ነው። እንደውም ይህ ዶክመንት የወጣው በቅዱስ ፍራንሲስኮስ ዓመታዊ ክብረ በዓል ዕለት ነውና ስራዬ ብለው ሳይሆን አይቀርም ይሄንን ያደረጉት ርዕሰ ሊቃነ ጳጳሳት። እዛው ላይ ቤተክርስቲያን ለድሆች ቆመች ብለን ስንል አንዳንዴ ጥሪዋን ረስታ ብለህ ያነሳሁም ሐሳብ ጥሩ ነው። በዚሁ ልክ ቤተክርስቲያን ሸርተት ስትል ወይም ደግሞ ለድሆች የመቆም ሐሳቧ በግለሰቦች ስብስብ ውስጥ ያለች ናት ቤተክርስቲያንና እሱን የመርሳት አዝማሚያ ቸል ማለት አዝማሚያ ሊከሰትም ይችላል። ምክንያቱም አንዳንድ ምሁራን ጥናቱንም ሲያጠኑ እንደዚህ አይነት መልእክቶችንም ሲያጠኑ ቤተክርስቲያን ሁሉ ጊዜ እንደዚህም ለድሆች ብቻ ቆማ ልትቀጥል አንዳንዴ ሳትሌላት ይችላል እና የዛኔ ደግሞ እንደዚህ እንደ ፍራንሲስኮስ አይነት ቅዱሳን ነገሮችን ባላንስ ያደርጋሉ ብለን እንወስዳለን። እሺ አትሰልሙ ወደ አራተኛ ምዕራፍ ስንሄድ እዛ ላይ የቤተክርስቲያን ማህበራዊ አስተምሮን መሰረት አድርገው በርዕሰ ጉዳዩ ላይ አሁንም ማብራሪያና ማበረታቻ ሐሳቦችን ያቀርባሉ። እዛ ላይ ቅድም ለግሌ በጣም ከሚሰማኝ መልእክት የጠቀስኩትን ይጠቀማሉ። የመዋቅራዊ ኃጢአትን በተመለከተ መዋቅራዊ መለወጥን በተመለከተ የሚያነሱበት ሐሳብ ነው። በጣም በዚህ መልእክታቸው ላይ ስለ
ስትራክቸራል ሲን ስትራክቸር ኦፍ ሲን የሚሉት ያነሳሉ። ያም ከዚህ ከሶሊሲቶ ሬ ሶሻሊስ ከሚለው መልእክት በማጣቀስ በርግጥ ከሬሩም ባሮም ጀምረው እስከ ላውዳቶ ሲ ድረስ ያሉትን የሚጠቅሱበት ግን በተለይ ደግሞ አብይ ሐሳቡ የሚያጠነጥነው በዚህ በመዋቅራዊ ኃጢአት ያለንበት እንትን ቤተክርስቲያን ባላት ተልእኮ መዋቅራዊ ህጸጾችን ፖሊሲዎች ላይ ምክር ሐሳብ በመስጠት የማህበረሰብ ህሊና እንደመሆኗ መጠን ፖሊሲዎች መመሪያዎች መዋቅራዊ ሰናያትን እንዲያጎለብቱ መስራት እንዳለባት ይናገራሉ። ድሆች በእንግሊዝኛው ሳብጀክት ናቸው ይላሉ፣ ኦብጀክት አይደሉም። የምናገለግላቸው ቤኔፊት ተቀባይ ኦብጀክቶች አይደሉም። ምናልባት እኔ ተደራሲያን አይደሉም አልኩት፣ ጥሩ ቃል እንደሆነ አላውቅም። ደራሲያን ናቸው፣ ባለቤት ናቸው። እና ጥያቄው ድሆች ማህበራዊ ችግር ሳይሆኑ የቤተሰብ ጉዳይ እንደሆነ ይናገራሉ። በርግጥ ይሄንን መጨረሻ ላይ ነው በደንብ በምዕራፍ 5 በመደምደሚያቸው ላይ የሚናገሩት። አብሬሱን ላንሳና አምስተኛው ምዕራፍ ላይ የብርሃን አምድ መሆን እንዳለብን ነው የሚናገሩት። በዚህ ጉዳይ በሰዎች ፊት ላይ የክርስቶስን ፊት በማየት የብርሃን አምድ እንሁን። ድሆችን የማህበራዊ ችግሮች ሳይሆኑ የቤተሰብ ጉዳይ አለብን ያልጨረስነው ኦብጀክቶች አይደሉም። ተደራሲያን ሳይሆኑ የቤተሰብ ጉዳይ ስለሆነ ደራሲያን ናቸው። እነሱም አብረን እናስብ ከድሆች ጋር፣ ድሆችን ይዘን አብረን እንነሳ። ምክንያቱም ድህነት እኛ ላይ የሚናገረው ነገር አለ እና እንደውም የሚጨርሱት ሉቃስ 10 ቁጥር 37 እና ሂድ አንተም እንደዚሁ አድርግ የሚለው መልእክት ነው። ለእያንዳንዳችን የሚቀርብልን ጥሪ ሂድ አንተም እንደዚህ ደጉ ሳምራዊ አድርግ፣ ሂድ አንተም እንደዚህ አገልጋይ አድርግ እና ጥሪው የሂድ አንተም የክርስቶስን መልክ በባልንጀራ ላይ፣ ሂድ አንተም የክርስቶስን መልክ በድሆች ላይ፣ ሂድ አንተም በፍልሰተኞች ላይ የክርስቶስን መልክ፣ ሂድ አንተም በስደተኞች ላይ የክርስቶስን መልክ፣ ሂድ አንተም በተፈናቃዮች ላይ፣ ሂድ አንተም በአካል ጉዳተኞች ላይ የክርስቶስን መልክ ነው እና ከባድ ጥሪ ነው። በጣም ጠንከር ያለ መልእክት ነው የሚያስተላልፉት በዚህ ላይ።